እየለፈውለት ነው ያለሁት እየጣርኩለት ነው ያለሁት የኔና የሱ ፍቅር እንዳይበላሽ እኔ ነኝ በቃ ለይደለ ተስፋ ሳልቆርጥ እያያዝኩት ያለሁት እኔ ነኝ ክብር ስለሌለ ኦኬ ክብር አትገባትም ለሷ እውነቱን ልንገርህ ማለት ነው የምትገባት አንተ በጣም ነው የምታንስባት ለዛ ነው ትበዛብሃለች እውነቱን ልንገርህ እኮ አብራችሁ የሆናችሁት ለዛ ነው እሱ እንደፈለክ አስበው እያወጣ ነው ሚስጥር ልንገርሽ አይደል ምንም ሚስጥር አይደለም እኔ መትግስቴን አስጨረስከኝ ይሁን እንደሆን ሻል እየሆነ ነው ያወራ ያለው ልንገርሽ አይደል ሰኝ ሰውዬ እንዴት ብዬ ላስረዳት አይደል እንዴ የምታስረዳኝ ነገር ክብር የለህም እንዴ አንተ ለዚህ ጭራሽ ሌላ ሰው ይዘህ መተህም ደግሞ ታወራለህ ሰላም እንዴት ናችሁ እንግዲህ ቤተሰቦች ሁሉ መልካም እኔ እግዚአብሔር ይመስገን አለው ትላንት የተፈጠረው እንግዲህ እናንተ ማይታችኋል ብዙም ደስ አያሰኝም እሱ ያሰበበት መንገድ እና እሱን ለማስተካከል ነው እዚህ ዛሬ የተገኘሁት እና ምንድነው መሰላችሁ ቤተሰብ ልክ አይደለም እሱ አንደኛ ያሰበበት መንገድ እኔ እንደ እህት እንደ ወንድም እሷ ያለችበትን ሁኔታ አገናዝባ ለራሷ ደግሞ አስባ ከዚህ በኋላ ለሚከተላት ህይወት ጥሩ መፍትሄ እንድታገኝ በሚል ነው እንደዛ የተፈጠረው እሱ ግን አጉል ነገር ነው ያሰበው እና ይሄ እናንተም ተረዱኛላችሁ ብዬ አስባለሁ እና ደግሞ ምንድነው እሷ ከዚህ በላይ መታገስ ያለባት አይመስለኝም እናንተም ተረዱኛላችሁ ይሄን አሁን ሴት ልጅ ነች እድሜዋ እየሄደ ነው ጥሩ የሚያስብላትም የሚያገናዝብላትም ወንድ ካሁኑ እንግዲህ ማሰብና ማስተዋል ይኖርባታል ማለት ነው አይደል እሱ ግን ያለበት ሁኔታ ደስ አይልም አንደኛ እሷን እንደምታያት ነው ለሱ ያላትን ቦታ እሱ ደግሞ በተቃራኒ ክብሯን እየጎዳ የሰጣችውን ፍቅር እንግዲህ ያገናዘበ አይመስለኝም እና ምን ልላችሁ ነው ቤተሰብ ይሄን ነገር እኔ ላስተዋት ነው እዚህ የመጣሁት ማለት ነው እና ማስተዋም አለብኝ እንግዲህ ያው እናንተ የምትረዱት ነገር ነው አሁን ወንድ ልጅ ነው ሴት እንዴት መንከባከብ እንዳለበት ቦታ መስጠት እንዳለበት ጭራሽ ብሎ ሌላ ሴት ይዞ መጥቶ ያልተገባ ነገር ደግሞ ለሷ ማሳየት ይሄ አስፈላጊ አይደለም እኔ እስከምረዳው ማለት ነው እና በጣም ይሄ ይደብራል እናንተም ትረዱኛላችሁ ቤተሰብ ይሄን ምረዳው ነው ማለት ነው ምትረዱት ነው ማለት ነው እንግዲህ አሁን እሷ ትንሽ አይ ቲንክ ከሱ ጋር መለየቱ ምናምን የምትፈልገው ነገር አይደለም ግን ምንም ማድረግ አይቻልም አንድ ሰው ደግሞ ካልፈለገ ወይም ደግሞ ትሪት የሚያደርግሽ መንገድ ልክ ካልሆነ ያን ነገር ደግሞ መተው አለባት ይሄ ደግሞ ተገቢ ነው ገባችሁ እስከመቼ እየተጎዳች እሱንም ደግሞ አላግባብ ሰውን ትሪት ማድረጉ እንደዚህ የሰጣት ቦታ ምናምን ደስ አይልም እኔም የተረዳሁት ነው እናንተ የምታዩት ነገር ነውና አብዛኞቻችሁ ያያችሁት ነገር ነውና ትላንት የተፈጠረውም እሱ አሰበው መንገድ ሳይሆን እሷን ካለችበት ሁኔታ ለማረጋጋት ሁኔታዎቿን አስተካክላ እንደምንም ደግሞ በቃ የተሻለ ነገር ህይወቷን እንድትመራ እንድትቀጥል እኔ ጀስት ከጎኗ ሆኜ ሰፖርት ማድረግ ስላለብኝ እንደ አንድ እንደሚያስብላት ሰው ነው አብሬያት የነበርኩትና እሱ ያሰበበት መንገድ ልክ አይደለም ይሄን ነገር ደግሞ በተሻለ መንገድ እሷ አገናዝባ ከዚህ በኋላ የሚመቻት የሚመጥናትን ሰው እንድታስብ ነው ማድረግ ያለብን እንግዲህ ቤዚ ዲንሽ ደህና ነሽ ነቃ ብለሽ እስከ ትንሽ ነቃ አንድ ላይ ተፈርዶብኛል ምንም ማድረግ ስለማልችል የነቃው ነው ያለሁት ምንም ማለት ሰላም ነው እንዴት ነሽ አለ እግዚአብሔር ይመስገን አምሮብሻል ሰገናለሁ በተገድጄ ያደረኩት ነገር ነው አይ ግድ ነው ተቀበለናል አመሰግናለሁ አይ ግድ ነው ምንድነው እሱ ያሰበው ልክ አይደለም አይደል እንጂ በዚህ ስደውልልኝ ማርያም በጣም ነው ደስ ያለኝ በዛ ላይ ደግሞ ጣርቻለሁ ስትል የሆነስ ማለት አሁን ላይ መጨቃጨቅ ሰልችቶኛል ማርያም ነው ማለት በጣም መጨቃጨቅ ወዲያ ማለቱ በጣም የሚያስጠላ ነገር ነው ግን ደግሞ አለ አይደለ እኔ አንድ የምፈልገው ነገር እውነቱን የምናውቀው እኔ እናንተ ነን አይደለ ማንም ሳያውቅም እስቲል እኔ ምንም በቃ በጣም ኢቭን ያሰበው አስተሳሰብ ሁላ አንደኛ እኔ እንደዚህ ቆሜ ሁላ እሱን ማውራት አልነበረብኝም ግን እዚህ ጋር እኔ እንደ ጥፋተኛነት መተስ ምንም እንጃ እንዴት እንዳሰበው አላውቅም ምን እየተሰማው እንደሆነ አስተካክለን እኔ እነግረዋለሁ ለምን
ምን እንደተሰማው መንገዱ ኢቭን ሲታሰቡላ ማርያም በጣም ነው የሚቀፈው። ያላደረግነውን ያላሰብነውን በቃ አይምሮአችን ላይ ሁላ የሌለውን ነገር ነው እያወራ ያለው ማለት ነውና ያ ነገር ደግሞ እኔ ትክክል መስሎኝ አልታየኝም። ኢቭን እኔም በትክክል እሱም ልክ አይደለም። ዛሬ እንድትነግረው ሁላ የምፈልገው ምን እንደሆነ ታውቃለህ? እዚህ ጋር እኛም እኮ እናውቃለን፣ ግን አንዳንድ ሰው ደግሞ ካልተነገረው ወይም ደግሞ ካልሰማ ምናምን ነገር አያምንም። ይሄ እንቅጩን ዛሬ መናገር አለብን። እሱም ገብቶሻል አይደለ? ልክ ያልሆነ መንገድ እያሰበ ነው ሰው አይምሮውንም ለኛ የሰጠንን ቦታ ልክ አይደለም። በቃ እኔ እኮ ነው ማርያም ምን በዚህ ደረጃ ደግሞ ሰው እንዴት ነው ለሱ እየለፋሁለት ነው ያለሁት እየጣርኩለት ነው ያለሁት የኔና የሱ ፍቅር እንዳይበላሽ እኔ ነኝ በቃ አይደለም ተስፋ ሳልቆርጥ እያያዝኩት ያለሁት እኔ ነኝ። እሱ ሁላ በቃ ተቶታል ረስቶታት። ግን ደግሞ በቃ ስቲል ካሳለፍነው ነገር አንፃር ከዚህ በፊት እኔ የነበሩን አሉ በጣም ብዙ ያሳለፍናቸው ደስም ይሉ ቀናቶችና ያንን እያሰብኩኝ በቃ መድከም በቃ ለወርቅ ስል ማለት ነው እንዴ ያሳለፍኩት ከዚህ በፊት እኮ ከሱ ጋር እንደዚህ አይነት ነገር አሳልፍ ያለው እንዲ ከሆነ ነበር እንዲ እያልኩኝ ነው እየቆምኩኝ ያለው። ግን ደግሞ እኔ ለሱ እንደዚህ እየጣርኩለት ያለው እያለሁኝ እሱ ደግሞ እኔን የሚያስበኝ የሚገምተኝ እንዲ በቃ በምናቡ እያደረገ ያለው ነገር በጣም ነው የሚያስጠላው። እኔ እያስደበረኝ ነው ሁላ ያለው። ኢቭን እሺ እኔንስ ታውኝ እኔ አንተን ባላደረከው ነገር በቃ አሁን ላይ በጣም ከጎን ያለክ በቃ ለኔ እያሰብክልኝ ከህቴ ቀጥሎ እያሰብክልኝ እንዳላዘን እንድቆም እንድጠነከር በቃ እያደረከለው አንተነና አንተንም በእንደዚህ አይነት መንገድ እንዲገምትክ አልፈልግም። በማይሆን የማይሆን ስም እንዲሰጥህም አልፈልግም። ጊቭ አፕ ማድረጉን እንዳልፈለግሽ ሁሉ ገብቶሻል። እኔም ባላችሁ መካከል ደግሞ ገብቼ ነገሮች እንዴት ነው መሰለሽ አሁን አንቺም ያለሽበት ይሄ እንዴት ነው በደንብ ቤዝ የሆነ ነገር መሰረቱን እንዲገነዘብ ማስረዳት አለብን። እሱ መጥቶ እኔ እኮ ምንም እዚህ ጋር ማለት ነው በቃ እንደዛ ተነስቶ ትላንት ያደረገው ነገር ሁላ በጣም ነው የሚያስጠላው። በቃ ተነስቶ ፍንጥስ ያልተፈጠረ ነገር ያዙ ይለቀቅኝ ከማለት በንግግር ማመን ነው መነጋገር። ምን ተፈጥሮ ለምን መጣ ይባላል እኮ ኢቭን ማለት ነው ለምን መጣ እንኳን የኔ እንግዳም አይደለ የኔ ፋሚሊ ነህ ከኔ ጎን ያለህ ነህ ጓደኛዬ ነህ በፈለከው ታይም መምጣት እሱን እኮ ነው ነገር ነው እንዴ ኢቭን አንተና እሱን ለማግባባት ሞክረና አንተና እሱ ላይ ደስ የሚል ግንኙነት እንዲኖራችሁ አድርጋለሁ። ከዛ ባለፈ ደግሞ አሁን ዛሬ ላይ ተነስቶ እንደዚህ መገመት እሺ ተው ሜቢ ተናዶ በየመጣና ያሰበው ነገር እንኳን ትክክል ባይሆን ማለት ነው ተረጋግቶ ለማውራት በቃ ስንነጋገር ነው አይደለ ችግራችንን መፍታት የምንችለው ምንም ነገር ላይ መድረስ የምንችለው ስንነጋገር ነው። ቁጭ ብሎ ካወራ መፍታት ማይቻል ነገር በቃ እኔ ያለቀም የእውነቱ እኔ ግራ ገባኝ ማለት ምን እንደማደርገው የቱ ስጂ አይምሮ በስነ ስርዓት እንዲያስብ የሆነ በቃ ላይ አይደለ የረሳው ነገር ኖሮ ይሆን አሁን ላይ ትክክል ነው ብዬ እሱ ላይ እንዳልፈርድበት የሆነ ልክ ነው ብዬ እሱ አላስብም። የሆነ ነገር ሆኗል እንጂ እኔ ማርክ እንደዚህ ሆናል ብዬ በእኔና እሱ ፍቅር ላይ በዚህ ልክ ይጨክናል ብዬ በዚህ ልክ ነገሮችን ያወሳስባል። እስቲል አንድ ነገር እንኳን ለምታፈቅረው ሰው ትተዋለህ አይደለ? ሱስ እንኳን ቢኖርብህ ለምታፈቅራት ሴት ሱስን ትተዋለህ። በጣም ምንም ነገር ይተዋል። ያ በቃ እሱ ነውና አዎ ቢያንስ እንኳን እኔ ያልኩትን ነገር አልተውም እያለን ያለው ግን ባይተወው እንኳን አማራጭ እኔ እንድንፈልግ ነው የምፈልገው። በቃ አማራጭ የማይሆንበት ብዙ ነገር ስላሉ በቃ አማራጭ ሰጥቶ ከኔ ጋር መስማማት ነው ያለበት። እንግዲህ እኔ የምፈልገው ከሱ ጋር ደስተኛ መሆን ከሱ ጋር በቃ ወደ ነበረን ደስታ ወደ ነበረን ሳቅ የተከፈለለትን ዋጋ ተገንዝቦ እኔ እሱ ነገር ሊገባው አልቻለም። በቃ ትክክለኛው መንገድ ቢመጣ ቢያስተውል ገባሽ? አሁን አንዳንዴ ልጅነትም ነው ላትዩ ደግሞ ከዚህ በላይ ምን ልጅነት ቢባል እኮ እኔ ነኝ እኮ እንደ ልጅ ማሰብ የነበረብኝ። እኔ እኮ ነኝ ብዙ ነገር የተሻልሽ ከሆነሽ ተገኘሽ ገባሽ? ላላችሁ ነገር ደግሞ እዚህ ጋር አንቺ ነሽ እኮ ብቻሽን እየታገልሽ ያለሽ ሰው ይሄን በደንብ አስተውሎ ግንዛቤ ውስጥ መክተት ያለበት ይመስለኛል። እላፊ ሌላ እንደውም እኔና አንቺን በሌላ አይምሮ ማሰብ መጠራጠር እንደዚህ ጭራሽ ካለን አክብሮት ለሱ ከሰጡት ቦታ እንደዚህ ተገቢ አልነበረም። አይኑ ስማቱ ሚልክ እኮ ነው እንደጠፈኩ አይኑ የሆነስ እኔ በሱ ስም ይቅርታ መሆን መታሰብ በሌለበት ግን በደንብ ነው ማቅሽ በደንብ ነው ምረዳሽ ለሱ ያለሽን አክብሮት ለሱ ያለሽን ቦታ ስልሽ ሰውን እንኳን እንዴት ትሪት ማድረግ እንደምትችል አውቃለሁ። አይ ነው ምን ያህል ዋጋ እንደምትሰጪ ገብቶሻል። የትና የርቀት ሄደሽውላ ለሰው ልጅ ቦታ እንደምትሰጪ ማስተዋል ማገናዘብ እንደምትችል አውቃለሁ። እኔ እኮ ማፈቅረው ሰው ነው አይደለ? ይሄንን ነገር ሊረዳልኝ ሊያስብ ያለበት እኮ እሱ ነው አይደለ? ይሄንን ነገር ተረድቶልኝ ከጎኔ መቆም ካለበት ኢቭን አብረን እንዳንሆንበት ምንም እኮ የሚያደርግ ነገር የለም። እኔና እሱ አብሮ ከመሆን
የሚያግደን ነገር ምንም ነገር የለም። ቀጥታ እዚህ ጋር ችግራችን በቃ ልጅቷ መሆን የለባትም እዚህ ከተባለ እሺ በቃ እሺ እኔ ፍቅር እንደዚህ ያደርጋለሁ እንጂ ሴት ላይ ሴት አይደረብም። በቃ ያልተረዳሁት ነገር ካለ ብዬ ነበር። የሱን ገብቶሻል? ምን አይነት ነበር ግንኙነታቸው? ግን እንዴት ነው እኔ እንጃ። እኔ አላቅም። በሰው መሀል መግባት እንዳይሆንብኝም ፈራው። በቃ ማለት አሁን ላይ እኔ እናንተ ማድረግ አለብን ብዬ ማስበው ነገር በተለይ እኔ ጣርኩኝ ለፈው ደግ እኔ እንጃ እኔ አልሳካልሽ ብሎኛል። ግን ሜቢ እንደዚህ አይነት ነገር ላይ ድጋሚ ደግሞ እኔ እሱ እንደሚያስበው አይነት መንገድ ላይ መሆን አልፈልግም። እሱ እያሰበ ያለው ነገር ትክክል ስላልሆነ ዛሬ በስነ ስርዓቱ የተፈጠረውን ነገር እያንዳንዱ ነገር ምንም ደግሞ እስቲል እኮ ምንም እኮ የተፈጠረ ነገር የለም። ምንም እኮ አሁን የተደበቀ ነገር ለሱም እንዲህ ብለን ማስረዳት እኮ ያለብን ነገር ያለ አይመስለኝም። በቃ ምክንያቱም ልጅ ቢሆን ልጅ አያውቅም፣ ግን ትልቅ ሰው ነው አይቷል። ያየው ምንም ነገር የለም። ከዛ በኋላ ግዴታ ክፉን ካላሰበ እኔ መታቂ ነኝ። ለእናንተ ያላችሁ ነገር ያለኝን ነገር ታውቃላችሁ፣ ምን ያህል ስኬታችሁ እንደምመኝ ለማስተካከል እንዳለ። እሱ ግን ባጉል ነገር ነው የተረዳውና እንደሚሆን ያው ከተገነዘበ ለማስረዳት መጥቷል። በቃ በስነ ስርዓቱ ነገር ምንም ችግር የለውም። እሺ እኔ ደግሞ ሚስጥር የምትነግረኝ መስሎኝ መጥራ አንድ ላይ ሆናችሁ ምንም ሰላምታ አልፈልግም። ምንድነው እንደዚህ ነው? እኔ እኮ ያላችሁን ነገር በግልጽ ትነግረኛለህ። እሷንም ጠርተህ እኔ እዚህ ጋር ምን እንዳወራ ነው አሁን የመጣህበት መንፈስ ራሱ ልክ አይደለም እኮ። የጠራኸኝ እንደ ወንድ ልጅ እንድናወራ ጓብለህ ነው አይደል የጠራኸኝ? ለምንድን ነው የጠራኸኝ? ንገረኝ እስቲ ምን አለ ነው የጠራኸኝ? ንገረኝ። ከሷ ጋር ቆመ በመጀመሪያ ይኸውልህ አንተ እሺ፣ እንዴት ነው እኔን በእንደዛ አይነት መንገድ እየጠረጠርሽኝ አንቺ ራስሽ እዚህ ነገር ውስጥ ይገባል? ይኸውልህ ያሰብከው መንገድ ልክ አይደለም። ንገረኝ። ነው አሰብኩት አይደል? እኔ ምንም አይነት ነገር ገብቷል አይደለ? እኔ አፈቅርካለሁ እያልኩ አሁን እንድትጮህባት አይደለም እኮ ነው የጠራው። አንተን እያልኩኝ አይደለ? ይኸውልሽ ምንም አይነት ነገር ልንገርሽ፣ አንቺ እያወራሽኝ ያለሽውን ነገር ነው እያደረግሽ ያለሽው። ገብቶሻል አይደል? እኔና አንቺ እየተጋጨንባቸው ያለውን ነገር ይኸውልሽ አይደል? አንተ ቆይ እኔን አታውቀኝም እንዴ? አታውቀኝም እኔ አታውቀኝም። እስኪ መልስልኝ። እኔን አታውቀኝም? ማንም ሰው ቤት አይገባም። ማንም ሰው እሺ፣ ለምን አትገባ? ቆይ ለምን አትገባም ብሎ ከለከለኝ? ለምን ምን እያደረገሽ ስለነበር? እኔ ጸባችሁን ስለማልፈልግ ነው። ይሄን ታውቃለህ አይደል? መጀመሪያ ልታስጠርቀን ትፈልግ ነበር። ከዛ ጸባችን ስለማትፈልግ አትገባም ብለህ ያው ሁሉ ነገር አጋተተኝ። አሰለቸን ከኔ ጋር አንድ ሁለት መባባል መከራከር ያልሆነ አሳማ። አሁን ላይ እኔና አንቺ እኔ በጣም ነው የደበረኝ። በጣም ነው የደበረኝ። ተረጋግተህ ነገርን ለምንድን ነው የማታስበው? አልገባኝም። ከዚህ በኋላ እኔ የሚታገስ ይሄን ያህልም እኔ ማስረዳት የምችልበት ትዕግስት የለኝም። እውነት ለመናገር ስለዚህ በቃ ምን ነገር እንድታስረዳኝም አልፈልግም። ምክንያቱም ያደረገው እሷን ክብር ማታ ከሆነ ማለት ነው በሰላም መተው ነው ያለበት። እኔ አንቺ ጋር የመጣሁት ከልጅቷ ጋር ብቻ ማውራት አልፈልግም። ነገር ምንም የመጣሁት ነገር እኮ አንድ ነገር አየ ምንም ነገር ሳታይ ያዙ ይለቀቁ። ቤት ተዘግቶ ምንም አይደረግም ብዬ አይምሮ ላሳምነው አልችልም። ገብቶሻል? እንዴት አትችልም? ትልቅ ሰው አይደለም? አንድ ቤት ውስጥ አብራችሁ እየኖራችሁ ያላችሁ አየሽ፣ እኔን ባሰብሽኝ መንገድ አንቺም እያደረግሽው ነው ማለት ነው። ይሄንን ነው እየነገርሽኝ። ለዛ ነው አትገባም ተብሎ የተከለከልኩት። ልጅ እኮ አይደለም። ምን ታውቀኛለህ እኮ አይደል? ለምንድን ነው አትገባም ተብሎ የተከለከልኩት? ለምንድን ነው ምን እያደረግሽ ስለነበር በተገናኘን ቁጥር የማይሆን ነገር ለምን መጀመሪያ ሊያስታርቀን እየሞከረ ነበር። እኔ ስመጣ መጣ ብለን ነበር ማስገባት የነበረበት እኮ አላደረገም። አንተ ስታገኘኝ የምትናገረኝ ቃላቶች በጣም ነው። አንቺ መዋሸትም ትችይበታለሽ፣ ማስመሰልም ትችይበታለሽ። እኔ ግን ማስመሰልም መዋሸትም አልችልበትም። እንገርሽ አይደል? ይኸውልሽ ከሱ ጋር የምታደርጊውን ነገር በግልጽ ንገሪኝ። አይ ምንም ነገር የለንም እየተባለ ደግሞ መሀላችን እንዲኖር አልፈልግም። በፊትም ይኸውልሽ በፊትም ነግሬሻለሁ። በቃ እሱ ያለ ይሄን ያህል ከቀረብ ነው በቂ ነው። ሰው በሩቀት ነው እንጂ በቅርብ እንደዚህ አይሆንም ብዬ ነግሬሻለሁ። አይምሮን አታህል እንደ የዚህን ያህል ቆይ አንተ ሰው ጠፋብህ እንዴ? አዎ ጠፋብኝ። አዎ ምክንያቱም አልፈልግም። በቃ የእናንተ ቀረቤታ ምንድነው? እኔ ምን ልበል እኮ ልንገርሽ። እኔ ምን እንድለው አንተ የኔ ማስኖር ይሻላል። አንድ ክላስ ውስጥ ምን እየሰራሽ ነው? አንተ አንድ ቀን መጥቶ እኔን ሳያወራኝ ማንም ሰው እንዴ ጓደኞቼ ስንት ሰው መጥቷል። ግዴታ ካሜራ ይዘህ ቤቴ ስንት ሰው መጥቷል። ጓደኛ እኮ አለኝ እኮ። ተቃቅፈሽም ተኛለሽም። ይኸውልህ አንተ ክብር ይኑር። አንተ እንዴት ነው የምታወራው እኮ? እኔ ያላደረኩትን ነገር ደግሞ እያደረግሽ ነው። አዎ አየሁሽ። ከዚህ በላይ ምን
ምን እንድታሳዩ ምንም እኮ አይጠበቅብኝም። ማየት ያለብኝን ነገር አየሁ። ማየት ያለብኝን ነገር አሳያችሁኝ። ከዚህ በላይ ምንም ነገር ማየት የማይጠበቅብኝም። ገብቶሻል? አንተ ኧረ በእናትህ ገደብ ይኖረው ክብር ይኖረው እኮ አንዴ ይኸውልህ እኔ የጠራው በዚህ መንገድ እንድናወራ እኮ አይደለም ጭራሽ እንድታባብሰው እኮ አይደለም የጠራው። ያባባሳችሁትማ ራሳችሁ ናችሁ። በቃ ማየት ያለብኝን በሙሉ አሳየሽኝ እኮ አሳየሽኝ። ከዚህ በላይ ምን እንዳይ ነው የምትፈልጊው? ምንድነው? ቤት ዘግተሽ ምን እያደረግሽ ነበር? እስቲ ንገሪ። ምን ብዬ እንዳሰብ ነው? ቆዝሜ ሲጀመር የተሰማኝ ካለው ነገር ነው ያወጣኝ። ምንም እዚህ ጋር እኮ የተፈጠረ ነገር የለም። አይደለም እየገባ አይደለም እኮ ጭራሽ በዚህ አይነት አይምሮ እሷን እንደዚህ መጠራጠር ከሆነ አላማ ማለት ነው ይልቁንም ማለት ነው መሆን ያለበት ምንድነው መሰል ነው በቃ እንደዛ ነው። ክብር ስለሌለ ኦኬ ክብር አትገባትም ለሷ። እውነቱን ልንገርህ ማለት ነው የምትገባት አንተ በጣም ነው የምታንስባት። ለዛ ነው ትበዛብሃለች። እውነቱን ልንገርህ እኮ አብራችሁ የሆናችሁት ለዛ ነው። እሱ እንደፈለክ አስበው። ከዚህ በኋላ ይኸውልህ እኔ የሚታገስ ልቦና የለኝም ከዚህ በኋላ ማለት ነው። አንተ ባሰብክ በፈለክበት መንገድ እንደዛ እያደረክ ያለኸው ገብቶኛል። ምንም ማስመሰል የለውም። ይኸውልህ አንተ ሰው አስቦልህ ክብር ሰጥቶ በዚህ ደረጃ የምታስብ ከሆነ አንተ እንደውም ይኸውልህ አትመጠናትም። ስታስብልኝ አትመጠናትም። አትማገጥም። ልንገርህ አይደል ምን ማለት ነው መማገጥ? አንተ እንደፈለክ አስበው። ከዚህ እንደዚህ ነው። እሺ ይኸውልህ የሴት ቤት ገብቶ አትገባም ብሎ መከልከል ለኔ እንደዛ ነው የተሰማህ? አዎ ደረስኩባችሁ። በቃ እውነቱን ስላጋለጥኩባችሁ ዛሬ ላይ መጣችሁ ምንም ነገር አልተፈጠረም ልትይ አይደል? ምንድነው እኔ በምን ቋንቋ ላስረዳ? እንዴት ነው የሚገባው? ከህይወትሽ መውጣት ነው ያለበት። እኔ ልንገርሽ ቅርም ካለሽ እኔ አላውቅም ባንቺ ከህይወት የማስወጣቱ ምን ማለት ነው? እኔ እኮ ፍቅር አለ። እንዴት ነው እያሰበሽ ያለው? ኦኬ አይሽ አሁን ደግሞ ቀጥሎ አስወጫት። ከዛ አንተ ደግሞ ታገባታለህ። ከዛ አብራችሁ ትኖራለህ። ደስተኛ እንድትሆን ነው የምፈልገው። እሱ ሌላ ታሪክ ነው። አሁን አንተ የምታወራው አብራት ታድራለህ። መቀባጠር ሳይሆን ይኸውልህ ልንገርህ አይደል ይኸውልህ ቦታ ሰጥተሃት ሌላ ሴት ይዘህ መምጣት ሳይሆን ያለብህ አንቺ ያልተናገርሽው ነገር እሱ እያወጣ ነው። ሚስጥር ልንገርሽ አይደል? ምንም ሚስጥር አይደለም። እኔ ትዕግስቴን አስጨረስከኝ። ይኸውልህ እንደሆን ሻል እየሆነ ነው እያወራ ያለው። ልንገርሽ አይደል? ስለዚህ ማመን ነው። ኦኬ ማመን ያለብኝ አይኔን መዋሸት እችላለሁ። አይኔን መዋሸት ምን ተቃቅፈን አልጋ ውስጥ ተኝተን አየህን ወይ እንደዛ እንደዛ እስከማይደርስ ነው። መተህ ምን ትሰራለህ? የሰው ቤት በጠዋት መጣህ አይደለ? አብራችሁ አድራችሁ ቢሆንስ ንገሪኝ። እሱ አንተ የምታደርገው ነገር እንጂ እኔ ማለት እሱን ማድረግ ብፈልግ ማለት ነው አንተን አልልም ነበር። እሺ እስከዛሬ እሄዳለሁ። ካረግሽው ደግሞ ይኸውልሽ እንደዚህ አይን ድርቅ ብሎ አይመጣም። እንገርሻ እሱ ያላችሁን ነገር የሚነግረኝ መስሎኝ ነው አሁን ላይ መጣሁት። ኦኬ አንቺ ነሽ ያከበርሽኝ። በመሀላችን እሱን አስገብተሽ አሳድረሽው ከዛ በኋላ ክብር የለህም ማለት ማውራው ላጠፋኝ እኮ በኢየሱስ እንደ አረባክ ቤት አለው። እሺ በነገራችን ላይ የራሱ መኖሪያ ቤት አለው። እንደፈለገ የሚሆንበት ቤት አለው። እንቅልፍ የለውም አይደል? እኔ በሌሊት የማልመጣው ሰው እንቅልፍ የለውም እና ነው በሌሊት መጥቶ አንቺ ጋር የሚያድረው። ንገሪኝ። ቆይ እንዴት አሁን እሷ ካዘነች ካለችበት ሁኔታ ደግሞ ነፃ እንድትሆን ማድረግ የለብንም? ለምንድን ነው የምትደብቂኝ? እኔ ልንገርህ ባልፈልግህ ባላፈቅርህ እኮ ማለት ነው ማንም እኮ ያስፈልገኝም እኮ ስለተደረሰ ይሄዳለሁ ግን ታገስ ፍቅረኛ ታገኛለህ። አሁንም ይኸውልሽ እያስመሰልሽ ነው ያለሽው፣ እየዋሸሽ ነው ያለሽው። ልንገርሽ አይደል እየዋሸሽኝ ነው ያለሽው። አይኔን ግንባር ያርገውልሽ የሆነ ነገር በለው በእናትህ። እኔ ምንም ሊገባው አልቻለም። እኔ እኮ ካይምሮ ይበላል። በቃ ምንም እንዳልተፈጠረ ንገረው። የሚገባው ሲጀመር አንተ በዚህ በክፋት ተነሳስተህ አይደለም ማሰብ ያለብህ። እኔን ታውቀኛለህ አይደል? እንደማውቀው ሰው ግን አልሆንክልኝም። ምን ማለት ነው እንደማውቀው ሰው አልሆንክም? እንደምንተዋወቅ አይነት ሰው አልሆንክልኝም። በቃ እኔ ምን በማከላችሁ ተፈጠረ የሆነ ነገር ሰው እኔ እሷን ለማረጋጋት ነው። አንተ እንደዚህ እንዳሰብኩ አይደለም። አሁን በጣም ነው እየጠረጠርኳችሁ ያለሁት። እኔ እናንተ አንድ እንድንሆን ነው የመከረኝ ላይ ነበር ቢገባት ማለት ነው። እኔ እናንተ አብረን እንድንሆን አንቺ እኮ እኔን እያልሽ ነው። ምንም ምክር አያስፈልግሽም። ንገሪኝ። የሚረዳ ሰው መስሎኝ ነበር። የትኛው ምክር ነው? ምን ላድርገው? እኔ አንቺ ለየትኛው ነው? እኔ መምከር ካለበት እኔን ነው እንጂ የሚመክረው አንቺ ለምንድን ነው የሚመክርሽ? አትሰማም እኮ ለምንድን ነው የሚመክርሽ? ንገሪኝ። አትሰማም ገብቶሃል አይደል? ማለት ነው ለምንድን ነው የሚመክራት ማለት? አትሰማም ማንም ሰው ቢያወራ ከመሰማ ምን ተረዳኝ? ጥሩ ያልሆነ አመለካከት የሰጠኸኝ አይደለህም? እሺ
ቆይ እንዴት አድርጌ እንደ ወንድ ልጅ ስታስበው እንዴት አድርጌ እንድስልህ ነው? ይኸውልሽ አጉል ነገር ነው ያስኳ አይደለ? እንደፈለክ ማሰብ ትችላለህ። እሺ በእኔ በኩል ማለት ነው። የእሷን እኔ አላውቅም። እሱን ነገር ትነግረኛለህ ብዬ ነበር የመጣሁት። ምንድነው ትነግረኛለህ ማለት? የደበቃችሁት ሚስጥር ካለም ትነግረኛለህ ብዬ እንደ ወንድ ልጅ ታወራኛለህ። በቃ አየህ፣ ግን ምነግርህ ማለት ነው አንተ ለእሷ አትገባት። እሺ አመሰግናለሁ። አስመጠናትም ደጋግሜ እነግርሃለሁ። ነገር ነው የምፈልገው ምክንያቱም እሷ ለአንተ ያላትና አንተ የምትሰጣት ነገር የተቃረነ ጭራሽ ሰማይና ምድር ሆነ ማለት ነው። ከኔ የጎደለውን ነገር አንተ ማሳየት ካለብኝ እኔ እንዴትም እንደ ሴት ነች አይደለ? ዋጋዋን እኔ ስለማቅ ትሪት ማድረግ ካለብኝ እኔ አሳያታለሁ። አንተ ደግሞ ፊት ለምን እንደምታስመስሉት ነው። በቃ እንደፈለክ አስበው። አስመሳይ አድርገህ ከሳልከን እንደፈለክ አስበው። በእኔ በኩል ገብቶሻል። እኔ የእሷን አላውቅም። ይኸውልህ አሁንም ልንገርህ በእኔ በኩል የሚያወራው ነገር በደንብ እየገባሽ ነው አይደል? ለጎን ቢያወራ እሱ አወራ ማለት እኔ እነሻው ያንቺን ያንጸባረቀ ነው። እኔ ትዕግስቴን አስጨረሰኝ ሰውዬ። እንዴት ብዬ ላስረዳት አይደል እንዴ? የምታስረዳኝን ነገር ክብር የለህም እንዴ አንተ? ለሴት ጭራሽ ሌላ ሰው ይዘህ መተህም ደግሞ ታወራለህ። አረ በጣም እኔ ከአይምሮዬ በላይ ሆና እንዴ። እኔ ምን ላድርግ? እኔ በእንደዚህ አይነት መንገድ እኔ እንዴት ከሱ ጋር እንደምግባባ እኔ በጣም ነው ግራ የገባኝ። እኔ አላቅም። እኔ አንቺ እኮ በጣም የማይቻል ነገር ነው የቻልሽው እስከዛሬ ራሱ እውነት ለመናገር